ጤና ይስጥልኝ እንደምን አላችሁ? አዶናይ እባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም፣ ወሬ ማላበዛ የዘመኔ ጀግና ነው። ዲስክ ክስተት ተመልሻለሁ። ሰላም ተወዳጆቻችን የቤተ አሮን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ አዶናይ ተከስቷል ማለት ነው። አዶናይ ተመልሷል በአዲስ ስራ በንግዱ ዘርፍ ማለት ነው። የሚገርም ዲዮድራንት ነሽ ምንድነሽ መጦልሻል እያንዳንድሽ። ከዚህ በኋላ ላበት አስቸገረኝ ጠረና በንትና ላይ ምናምን የለም። የሀብቱ ቴክ ኤን ዩዝ ኢት። አዶናይም ተጨማሪ ነገር ማስታወቂያ ስራልን አንተ እንደዚህ ምናምን ሆንክ እያልክ ይሄን ተጠቀም እያልክ ዲዮድራንቱን እንግዲህ እንጠቀማለን፣ ኦርደር እናደርጋለን ማለት ነው። ሆፍሊ ትላንትና ያው በተለመደው ሰዓቴ መገኘት አልቻልኩም። አም ሪሊ ሶሪ ዩ ጋይስ ቢካዝ አይ ሃድ ሰም ኢንተርኔት ኮኔክሽን ኢዝ ሪሊ ሎስት። ላግ እያደረገ በጣም የተቆራረጠ ሲያስቸግረኝ ተውኩት ማለት ነው። እና በዚህ ይቅርታ ጠይቃቸው። አሁንም ራሱ እንደምፈልገው አይደለም፣ እስከማስተካከል ድረስ እንደዚህ የተለያዩ ቀናቶች ላልገባ እችላለሁ። በሆንም ግን የዩቲዩብ ቻናሌን አፕዴት እያደረጋችሁ ሼር እያደረጋችሁ ለሌላው ዓለም እንድታስተላልፉልኝ ሁላችሁንም በትህትና እጠይቃለሁ። ዛሬ ቁም ነገርም ቀልድም ያላቸውንም ትንሽ ምክንያቱም የሚያስጨንቀን ነገር በስቷል፣ የሚያሳዝን ነገር በስቷልና በመሃል አንዳንድ ቀልዶችን ጣል ማድረገው ትንሽ ፈገግ እንድትሉ። 자동 이발기 한번 써보자. 간다? 오, 시원하다. ቴክኖሎጂን አብዝቶ ማመን እኮ አስቸጋሪ ነው ዘመዶች። እንደምታዩት ስንት ባርበሪ ስንት ጸጉር ቆራጭ ባለበት ዘመን አንፈልግም እኛ ማሽኑ ነው የሚቆርጠን እየተባለ አሁን በነገራችን ላይ አስታውሳለሁ የዛሬ እንግዲህ ስንት ይሆናል አንድ 18 ዓመት ምናምን ይሆናል እና እዚህ መጥቼ አውሮፓ ስዊዘርላንድ ሀገር ስማር አንድ አስተማሪ የጻፈችው ተብሎ ለፍሬንች ይረዳል ተብሎ የተጻፈ መጽሐፍ ላይ ያገኘ ነው። እኔ ቤት ስራ የሰራ ነው ላስታውሳችሁ። እና ሴትዮዋ እንግዲህ ተንባይ ብሏት ጠንቋይ ብሏት አላውቅም፣ ምን አለች? የዛሬ 2050 ላይ ሰው ከቤቱ አይወጣም፣ ኦርደር የሚደረገው በሮቦቲክ ነገር ነው መጥቶ የሚሰጣችሁ፣ ምግቡን የሚሰራው ሮቦቲክ ነው፣ ሰውን ታጣላችሁ፣ ሰው የሚባል ዘር እና ሁሉን በየቤቱ ነው የሚቀመጠው ምናምን ብላ የሚገርም ነው። እሱ መጽሐፍ ካገኘሁት እስኪ ያመጣዋለሁ። እና አሁን እንግዲህ ያው ወደ 2030 እየሄድን እሷ ካለችው እንግዲህ 20 ዓመት ምናምን ቢቀረው ኦልሞስት፣ ግን አሁን እኛ ወደዛ ውስጥ እየገባን ነው። በጣም የሚደንቀው ክፍል ማለት ነው። አሁን ቤት ውስጥ ሆኜ ነው ብዙ ነገር ኦርደር ማድረገው፣ መሄድ አይጠበቅብኝም። ብዙ ሾፖች ሞሎች እየተዘጉ ነው በነገራችን ላይ። አሁን ወደ ኢትዮጵያ አንዳንድ ገና ወደ ማደግ አካባቢ ወዳሉ ሀገር ነው እንጂ ምናምን ይህ አደግ ነው ወደሚሉት የለም። ኤኒቲንግ ዩ ኦርደር ኢን ዮር ሆም። በጣም የበለጸጉት አሁንም ያልኳችሁ አደግን የሚሉት በእንደዚህ አይነት ነገሮች እናምናቸዋለን ብለው የሚያስቡት ራሱ በሚገርማችሁ በሚደንቃችሁ ሁኔታ እኔ እዚህ በፈረንሳይ ራሱ ሄጄ እያለ የቻይና ቤት ገብቼ ነበር ማለት ነው። የቻይና ቢፌ የሚባል ነው ምግቡ። ቶታሊ የእነሱም አለበት የዩሮፕ ምግብ አለበት በአጠቃላይ ነው። ኮፊ ኦርደር የምታደርጉት በማሽን ነው። ኦርደር ካደረጋችሁት በኋላ ማሽኑ ቁጥሩን ተሰጥቷላችሁ፣ ተንደርድሮ መጥቶ ኮፊያችሁን ይሰጣችኋል። በጣም ነው የተደነኩት። ምክንያቱም ቅድም እንዳልኳችሁ ቀስ በቀስ የሰው ልጅን ጉልበት ሆነ ሰው ልጅ የሚሰራው የሚባል ነገር በቃ
አይፈልግም። ስለዚህ ወደ ቴክኖሎጂው የግድኛ መግባት መቻል እንዳለብን በጣም አምኛለሁ። በጣም ቴክኖሎጂ ላይ አፕዴት መሆን አለባችሁ የተወደዳችሁ እንደኔ አይነት ደካማ ምናምን ሰነፍ የሆናችሁ አሁን ገና ነው እየገባሁ ያለሁት እኔ ራሱ ማለት ነው። እና ወደዛ መጠጋት ያስፈልገናል። ምክንያቱም በሚቀጥሉት ጊዜያቶች ሰርቶ መብላት ወይም ደግሞ መኖር ራሱ ሊከብደን እንደሚችል ምንም ጥርጥር የለውም። አሁን አማዞንን ብትመለከቱ አማዞን በሙሉ ሰራተኞችን እያስወጣን በባለፈው ሲያለቅሱ እያየው ነበር። በሙሉ ሮቦቲክ ነው፣ አይሳሳትም። ባትሪ ቻርጅ ይደረግለታል። ሳም ፎንክሽናሊቲ እንትን ፒስስ የማቴሪያል የሚቀየር ምናምን በዩዘር ብዙ ከመጠቀሙ ብዛት ሊቀየርለት ይችላል። ከዛ ውጭ you don't need nothing man። በቃ 24 ደከመኝ ሰለች። እኛ ውሃ ልጠጣ ሂውማን ነና ሰው ነን። ስንፈጠር ሮቦት ሆነን አልተፈጠርንም፣ ሂውማን ሆነን የተፈጠርነው እና ይሄ አልጠግብ ባዮቹ እነዚህ ነገር በማድረግ አሁን መኪና አይታችኋል። እነ ቴስላ ምን ይመስላችኋል? ነገ ታክሲ ድራይቨር አይኖርም። ምክንያቱም ቴስላ እየታመነበት ነው። ስራውን በሚገርም ሁኔታ እያጠናቀቀ ነው። ኦርደሮችን ብታዩ ምናምን ማለት ነው። እነዚህ ሁሉ የሚያሳዩን ነገር ምንድነው ካላችሁ ነገ በእነዚህ ነገሮች ከበር ተደርገው ሪፕሌስ ተደርገው እኛ ቅድም አጣጥፈን ተመልካቾቻን ቲቪ ሁሉም ከቲቪ ጀርባ ይቀመጣል ነው ያለችው ሴትዮዋ። እውነቱን ነው። አሁን ሁሉም ሰው ከቲቪ ጀርባ ነው፣ ከሆነች ከስክሪን ጀርባ ነው። እያንዳንዱ ከቴሌፎናችን ጀርባ የእሷ እንግዲህ እንትን ቲቪ ምናምን የሚለው እድገት ምናምን የነበራት ስትጽፈው ማለት ሁሉም ከቴሌቪዥን ጀርባ ይሆናል ያለችው። ማንኛውን ቴሌ ያለ ትልቁ የነበረው ቲቪ ነበረ፣ ኮምፒውተር መጣ፣ ከዛ እንሶ ደግሞ ታብሌት፣ ቀጥሎ ስልክ እያለ ሄደ። ከዛም ያነሰ ይመጣል። አየር ላይ እንደዚህ ብለን የምንጠራው ስልክ ሊኖረን ይችላል። በኮድ 1 2 3 ምናምን ስንለው የሚመጣልን ምናምን ይመጣል። ምንም አትጠራጠሩ፣ የእውነት ለመናገር ማለት ነው። እና አሁን ድሮ ማለት ነው ለመጓጓዝ ምናምን ስናስብ ምናምን ቦርሳችን ወረቀቱን የለም። አሁን ሁሉ ነገር ካርዳችሁን፣ ፓስፖርታችሁን፣ የባንክ አካውንታችሁን ምናምኑ ስልክ ላይ አንዴ ካስገባችሁት በቃ ምን ትፈልጋላችሁ? መክፈል ስትፈልጉም ቦርዲንግ ፓስ ኤኒቲንግ ማለት ነው። እና በጣም ነው የሚገርመው ለማለት ነው ቴክኖሎጂን እያልኩ ነው። እና እስቲ እንቀጥላለን ዘመዶቼ፣ ዛሬ 1 2 እያለን እየቀጠልን ነው። ለዩቲዩብ ቻናላችን አዲስ የሆናችሁ ባካችሁ ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉልን። በተለይ ደግሞ ኮሜንታችሁ ደስ ሲል ኮሜንት አድርጉልን። አንድ በጣም የሚገርመኝ ኮሜንት አለ በተደጋጋሚ ብዙ ቪዲዮዎች ላይ እየተጻፈ ያለ ስዊዘርላንዶች ዘረኞች ናቸው፣ አማሮችን ይጠላሉ ይላል። እንግዲህ ይህንን ኮሜንት የሚጽፈው ሰው ስዊዘርላንድ ውስጥ እንዳለ ሆኖ ነው እየጻፈ ያለውና ማለት ማሰብ ነው የከበደኝ። በዚህ ልክ ነው የጠበብከው ወይም የጠበብሽው እዚህ ዩሮፕ ውስጥ ተቀምጠህ ስቲል ስለ ዘር ስለ ብሔር ስለሆነ ምናምን ነገር እያሰብክ የሆነ ነገር ውስጥ ስቲል ተወትፈሽ ነው ያለሽው ማለት በዚህ ልክ እንዴት ነው የሰው ልጅ አይምሮ የሚቀነጨረው? እንዴት ነው በቃ ሀገራችን ወደ ኋላ የጎተተንን ነገር ሀገራችን እንድንባላ እንድንቧጨቅ ያደረገንን ሰላም እንድናጣ ያደረገንን ነገር እዚህ ሰው ሀገር ደግሞ መተን እስቲል እነሱ እኮ እንዲህ ናቸው እያልን ምናወራው ማለት ስዊዘርላንዶች እንኳን ኢትዮጵያ ያለ አንድን ብሔር ነጥለው አውጥተው ሊጠሉ ወይም ደግሞ ሬሲስት ሊሆኑ አይደለም በራሳቸው ሲዛዊ በመሆናቸው ራሱ ማለት ነው ይሄ ሬሲስት አይደሉም። በቃ አንዳንድ ሰዎች ይሄ የተሳሳተ ኢንፎርሜሽን አላቸው፣ ሲዞች እኮ እንዲህ ናቸው ምናምን ይላሉ። እኔ እንግዲህ ኤክስፒሪየንስ ያደረኩት ነገር ሀገራቸው መታችሁ ህጋቸውን ካልተላለፋችሁ ካልነካቻቸው they are so humble በጣም humble ናቸው። በጣም ማለት ነው ትሪት የሚያደርጉበት መንገድ ኢቭን እናንተ አጥፍታችሁ እነሱ ይቅርታ ለመጠየቅ ራሱ ዳውን ሆኖ ነው የሚቀርቡትና ቃላቶች አጠሩኝ ማለት እንግዲህ ስዊዘርላንድ ምንም ነገር አለለም። ስዊዘርላንድ አማራን ይጠላል እያላችሁ ነው ያላችሁት።
ፕሊስ አስቡ። እሺ አስቡ። አትንቀንጨሩ። ይሄ እንግዲህ ምን ብላናለች? አትቀንጨሩ ብለናለች። ምን እንደሆነ አላወኩም። መቀንጨር፣ መቀነጫጨር እግዚአብሔር ይወቀው። እንግዲህ ወይል ስዊዘርላንድ ሀገር በነገራችን ላይ ራሲስት የሚለው ነገር በጠቅላላ ግሎባሊ ማየት ይኖርብናል። ኦኬ ሪያክት ልናደርግ ይገባ ነው። ኦኬ ኢን ጀነራል ራሲስት የሚለው ከቅናት የሚመነጭ ነው። ኦኬ አሁን ዶንት ጎ ሌላ ቦታ እንሂድ። ኦኬ ቤታችን ውስጥ ወንድምና እህት የማይዋደዱ አለ አይደል? ፎር ሹር ጎረቤትና ጎረቤት የማይዋደድ አለ። ገና ስተያዩ ምናምን የሚባባሉ ማለት ይሄ እኮ ፓርት ኦፍ ራሲስት ታውቃላችሁ አይደል? ከዛስ ወጣ ከዚህ ከጎረቤት ወጣ ስንል ደግሞ ሰፈርና የቀበሌ ስንት ነህ እንደዚህ ምናምን የት ሰፈር ነው 4 ኪሎ 5 ታውት ላይ እሱም ከዛ ደግሞ ወደ ከሲቲ ደግሞ ወጣ ስንል ደግሞ ወደ ሲቲ ሜት የት ነህ አዲስ አበባ የት ነህ አንተ የክፍለ ሀገር። አሁን እነዚህ ሁሉ በሀገራችን ውስጥ አሉ። ኦልራይት አሁን በስዊዘርላንድ ሀገር የለም ብለሽ እንዳታምኚ። በጣም ነው ምናልባት አዲስ ነሽ አንቺ አዲስ ጀርመን ተናጋሪዎች ስዊስ ጀርመን ተናጋሪዎች ፍሬንች ስዊስ ተናጋሪዎችን አይወዷቸው። ለኔ ልንገርሽ ኦልራይት አይወደዱም። እነሱስ ስዊስ ፍሬንች ተናጋሪ ቢሞቱ ጀርመንኛ ይናገሩ ጥቂት ሰዎች ለስራ ግዴታ የሆነባቸው ብቻ ነው። ጀርመኖችስ ፍሬንች ጉዳያቸው አይደለም። ከዛ ጣሊያኖች በዚህ ሲናናቁ ምናምን ሞአት ነው ያለው እና እንዳልሽው መስማማበት ህጋቸውና ተተላላፊ not only this country ለዚህ ብቻ አይደለም for any country who you guys are living ህግን ተከተሉ። በቃ ደፋር መሆን ከፈለጋችሁ ሁለት ነገሮች ተከተሉ፣ ህግንና ቋንቋዎች አሉ። ከዛ በኋላ ስለሚደርስባችሁ ነገር ሁሉ መልሳላችሁ ባፋችሁ። ሁለተኛው ህጉን ታውቃላችሁ፣ በየት ገብታችሁ በየት መውጣት እንዳለባችሁ። ህግን የሚተላለፍ ሁሉ ፈሪ ነው እና እነሱ አሁን እንደተባለው በጣም ጥሩ ሰዎች ናቸው። እኔም አምንባቸዋለሁ። በጣም ነው የምወዳቸው። ኦልሞስት እንግዲህ ወደ 20 ዓመት እየኖርኩ ነው። በዛው ልክ ቀደም እንዳልኩሽ ደግሞ ከሌላ ኢስተርን ዩሮፒያን የመጡ አሉ፣ ነጭ የሚመስሉ ስዊዝ የሚመስሉ ማአት ናቸው ያልሆኑ ማለት ነው። እነሱ ይህን ሀገር በመጥፎ ኢሜጅ የሚያስሉ ማለት ነው እና በኤኒሚስ እውነተኞቹን ስታገኛቸው አንዴ ነው ስቲክ የሚያደርጉት፣ አይቀርቡም በብዛት ዋንስ ካገኘሻቸው ለ20 ለ30 እስከሚሞቱ እኔ ጓደኞች ስላሉ ማለት ነው እና ከዛ ውጭ ይሄኛው ክፍል አንተ ይሄን ምናምን ብለው የሚሉ ሰዎች እንዳልሆኑ አምናለሁ እና የት እንዳገኘሽው አላውቅም። ኤኒዌይ እየተከታተላችሁት ያላችሁት የቤተ አሮን ሪያክሽን ቪዲዮ ገብተን እኛም ኮመንት የምንሰጥበት ላይ ነው። እባካችሁ ሼር አድርጉት፣ ሰብስክራይብ አድርጉን፣ አበረታቱን። እኛ ቤት ኔጌቲቭ የለም እንድታቆልኝ። ማንንም አንወቅስም፣ ኖ ጀጅ ነው። ግን ሰምታይምስ ኖ ኮመንት ብለን የምናልፈው ይኖራል። አለስ ሞር አዘዋይስ ግን እንደዚህ ብሪፍ ኤክስፕሌኔሽን የሚያስፈልገው ከሆነ እንገባበታለን ነው ብላችኋለሁ። ዛሬ በሙቀቱ ምክንያት ትንሽ ፈታ ብያለሁ። አንገበገበኝ ሙቀቱ እንድንሞት ነው ዘመዶች። ተፈጥሯል። ሰው ወደቀ። በምን ምክንያት እንደወደቀ ለማንሳት አትሞክር። 2 ማራስ ገዛኝ ከ7-11 ምንም ችግር የለም እረዳሃለሁ። በክፍል አንድ ያያችሁት ጓደኛው ውጭ ይጠብቃል። እኔም የማውቀው ነገር የለም፣ ብቻውን ነው ሊረዳኝ። ይሄ 3000 የሀገሩን ገንዘብ ወይም ደግሞ በዶላር $85 ከመንሻሻት በፊት የተፈጠረ ነው። ከመንገድ ጎትቶ ነው ያስገባኝ። እዚህ ጋር ከፍተኛ ስህተት ፈጥሬያለሁ። ለስካመሮች በየትኛውም ሀገር ስትሄዱ ገንዘብ ማሳየት የለባቸውም። ትበጠብጣለህ። ምንም ችግር የለውም። ስልክ ደወለ። ከዚህ በፊት በፖስተትኩት ቪዲዮ ላይ ይታዩታል። ከጓደኛው ጋር እንደሚገናኙ የገባኝ ከዚህ ከወጣም በኋላ ነው። በክፍል 1 አይታችሁታል። ምን እንደሚያከናውን አላውቅም። እዚህ ጋር ስህተቴን ተመልከቱ፣ እናንተ እንድትማሩ። በተአምር ገንዘባችሁን ማሳየት የለባችሁም በየትኛውም ሀገር ስትሄዱ። ሳታውቁ ማየት ለመንሻሻት
ተዘጋጀው። አይኑን ተመልከቱት፣ ገንዘብ ያላረፈ። ያም ማለት አረንጓዴ መብራት ነው። ይንሿሿል አለው። ከፍለው ይዩት። ይደውላል። ምን እንደሚያወራ አላውቅም። የሀገሩን 1000 ሰጠውኝ። ያም ማለት ይሄ ልጅ ይከፍላል ነው። ለእኔ ጸሎት አድርግልኝ። ምን ልጅ አድርጌ ነው ማጠፋለን። ፐርፕል ሾፕ እንሄዳለን። አሁን ፐርፕል ሾፕ ይሉታል። ልክፈልልህ። ይቺ የማታለል ልቤ ማንሸርሸር ጨዋታ ነው። መልሱን ተቀበልኩኝ። ያዛለኝ ግን ያዘው። ልክፈልልህ። ምክንያቱም በእጁ ላይ ያዘው። ፐርፕል ሾፕ ነው የምንሄደው መስሎታል። ወደዚህ እንግዲህ እንደ እሳት ይነዳል እያለ ነው። የኃያሉ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደር። ለሁላችንም በያለንበት ሰላሙን እግዚአብሔር ይስጠን። ዛሬ የታላቁና የገናናው የኃያሉ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። በዛው በእግር መንገድ እንግዲህ እንድትባረኩ ነው። እንቀጥል ወደ ቪዲዮአችን። እናንተ አንዳንዶቹ ምን ይሉኛል? ማፊ በቃ አለቀልሽ፣ እድሜሽ ሄደ፣ ቆመሽ ልትቀሪ ነው ይሉኛል። ቆሞ መቅረት እንደዚህ ማማር ከሆነ ፀጉሬ እንዴት እንዳደገ እዩ። ቆሜ ልቅር እንዴ? ቆሞ መቅረት እንደዚህ ማማር ነው? ራስን መንከባከብ ነው? ወይኔ አይቲን ቆሜ ልቅር ወይኔ አሉ እማማ ዝናሽ። እናንተ አሉ እማማ ዝናሽ። የእማማ ዝናሽን ፊቸር ባስገባ ነው የሚሻለው። ማንኛውም ኖ ኮሜንት የሚለው ፊልማችን አንዱ ይናጥንቻ ነው። ማዳመጫህን ወደ ማዳመጫህ ሳዞረው ልክ ትገባለህ። እምቢ ታርክ ያው ነው። ቢሆንም ባይሆንም ይሆኗ አመሌ ወሸማ ማጦ ዘወር ባሎ ባሌ አሬ ሁልጊዜ ለቅራጥሽ አይደለም አንድ ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ነገሩን እያለ ነውና ይህንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚናገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺ ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው? እሺ against heresies እንግልት ምናምን ያልበዛበት chapter በቃ በህጋዊ የምንወጣበት ከምንም አታገናኝ ግን መውጣት ፈልጌ ነው ብሮ። በዚህኛው ጉዳይ እኔም አብሬ ፓርቲሲፔት ልሁን። ስደት በምንድን ነው የወጣችሁት የሚለው ጥያቄ ምንም የሚያሻማ አይደለም። ማንም በተለያየ መንገድ ይወጣል። አሁን ሰዎች ከሀገር የሚወጡበት በትልቁ ያው አሁን ዩሮፒያን ዩኒየን እና አሜሪካም ሌሎችም ኢሌጋል ኢሚግሬሽን የሚባለው ከአንድ ሀገር ወጥተው በተለያየ በስደት በተለይ በጦርነት በፖለቲካል ኢሹ በረሃብ ወይም ደግሞ በሌላ ምክንያት በማድረግ የተሻለን ህይወት ለመኖር ማንም የሚያደርገው ነው። ይህ ምንም በአሳይለም ሲከር ውስጥ ባይገባም የተሻለን ህይወት ለመኖር ከራሻ ያለ ሰው አሜሪካ ሄዶ ይሰራል። ለምን ስትሉት ስደተኛው ነው ሳይሆን የተሻለ ከራሻ ሀገር የተሻለ ህይወት በአሜሪካ ማግኘት ስለሚችል አንዱ መንገድ ይሄ ነው። ሁለተኛው በጋብቻ ነው። አንድ ሰው ከአንድ ሀገር ይኖራል፣ ሌላኛው ሀገር ይኖራል። ይጋቡና ወደ ተሻለ ከሁለቱም መርጠው ወደ ተሻለው ሀገር ይሄዳሉ። ሁለተኛው ይሄ ነው። ሶስተኛው በትምህርት የትምህርት ስኮላርሺፕ አሁንም እንዳልኳችሁ ለተሻለ የትምህርት ዘርፍ ለማግኘት አንዱ ተማሪ ከአዲስ አበባ ተነስቶ ራሻ ሊሄድ ይችላል፣ ኦር ዩሮፕ ሊሆን ይችላል፣ ኦር አሜሪካ ኤኒዌር ኤኒ ካንትሪ። ኦልራይት ሶ ዋት ዳዝ ሚን? ይሄ ማለት አሁንም ስደቱ ሌጋል ወይ ማለት በፓስፖርት ነምበር ቁጥሩ
ወንበሬ ፕሌን ወንበር ይዞ ማነስ ሲባል እኔ ብሎ በሚሄደው መንገድ ማለት ነው። እነዚህ እንዳልኳቸው ነው። ከዛ ውጭ በኢንቪቴሽን በስራ ዘርፍ በንግድ በሌላ በጣም ፊው በሆነ ሰዎች የሚወጡበት መንገድ አለ ማለት ነው። ስለዚህ እርሱ መውጣት የፈለገው በእነዚህ መንገዶች ከሆነ መንገዶች እንደዛ ናቸው። እኔም አልደግፈው እኔም ያለፍኩበት በኢሌጋል ወይ ማለት ይሄ በበረሃው በችግሩ በምናምን ሰዎች በዛ እንዲያልፉ እኔ አልፈልግም። ምክንያቱም ኢትስ ቬሪ ሪስኪ ህይወትን መጀመሪያ ላይ ያስከፍላል። ከዛ ቀጥሎ ደግሞ አሁን ዛሬ እንደምንሰማው ውጡልን እየተባለ ነው። የትኛውም ሀገር ሄደን ስንበላ ስንጠጣ አይናቸው ይቀላል። ልክ ከባንካቸው ሄደን እንደዚህ ብር የወሰድን የሚመስላቸዋል። በእርግጥ አሉ የሶሻልን ብር ቁጭ ብሎ ህይወት አድርገው የኖሩ ሰዎች ማአት ናቸው። ይሄ ምንም ጥያቄ የለው። በጣም የሚያሳፍረው እጅ እያላቸው እግር እያላቸው መስራት እየቻሉ 1000 ብር በወር ምናምን ብቻ እየተቀበሉ የሚኖሩ ሰዎች እኔ ያማቀዋል። ህይወት አይደለም ይሄ። አንድ ሰው እዚህ ሀገር እንኳን በሚኒመም 3500 ነው። ብሩ ብዙ ሊመስላችሁ ይችላል። የቤት ኪራይ ያለ ምናምን ተውት፣ ብሩ ይሄዳል። ግን ለአይምሮ ረፍት የሚባል ነገር አለ። ኦኬ፣ ሳትችሉ ስትቀሩ፣ ሲያማችሁ ስትታመሙ ያኔ ብታደርገው እግዚአብሔርም ሰውም ያዝንላቸው እና አንድ ድርሳነ ሚካኤል ጸሎት የሚወድ ሰው ነበረ ይላል በድርሳኑ። ሁሌ ምን ይለዋል? ሚካኤልዬ ሚካኤልዬ ሚካኤል እያለ እየጸለየ ይተኛል። እና አንድ ቀን በራእዩ ተገለጸ። አንተ ሰነፍ ሰው ምን እንደምትጠራኝ ነው ያለው። ስራ የማትወድ ምን ላድርግልህ? አትነግድ፣ አታርስ፣ አትሰራ፣ አታለማ፣ ምኑን ልባርክልህ? እግዚአብሔር እኮ ሌባ አይደለም ዘመዶች። ምንድን ነው ከየት በኩል አምጥቶ እንትን ሊላችሁ ፈልጋለሁ። አንዳንድ እንደዛ የምንጠብቅ ሰዎች አለ፣ ሞኞች ማለት ነው። አይ ተነሱና ዛሬውኑ አንዱ ወደ አንዱ አቃጭ። ያን ጊዜ እግዚአብሔር ይባርከዋል። ይሄንን የሁላችን እጣ ፈንታ የሆነ መስራት የሚለውን በአይምሯችሁ፣ በደማችሁ፣ በሁሉ ነገራችሁ ማስገባት መቻል አለበት። ይሄ ኢዚ መኒ ምናምን የሚባለው ዳስ ፎልስ መኒ ለኔ ኔቨር ቢን ኢዚ መኒ ኢን ላይፍ ኔቨር ቢን። ጀስት ግን ሰዎች እንድታምኗቸው የጭብርብሩ ዓለም የጨለማው ዓለም they just push you guys to believe and don't believe this. You have to work hard. ሰውነታችሁ ራሱ ማለት ወርክ ሃርድ ስትሰሩ ይቀየራል። ጂም ስትሄዱ ይቀየራል። ሩጫ ስታደርጉ ይቀየራል። ከዛስ ኢዚ መኒ የሚባሉት አይነቶች ደግሞ ምን አሉ? you don't need to morning to night, you don't need to do sport. I will make you like 6000 7000 ዶላር ከፍላችሁ ትደረጋላችሁ። ከዛስ ተመልሶ ነው የሚመጣው። የሌላችሁን የስጋ ክፍል የኋላ መቀመጫ በትሉት የደረት መክፊያ በሉት ያ ሁሉ ከጤናችሁ እክል ጋራ ጭምር እንደገና ተመልሶ መምጣቱ ራሱ ማለት ጤና እክል አለው። አስቡት፣ ቀላል ነገር አይደለምና ወንድማችን ያልከው በእነዚህ ሁሉ መንገዶች የሚወጣባቸው ነው። ከነዚህ ውስጥ እንግዲህ መርጠ በትምህርት ዘርፍ ነው፣ በትዳር ነው፣ በኢንቪቴሽን ነው ቴልሚ ስትል ታስወት ጨርሻ አልሰማሁትም ጋር በአጠቃላይ ማለት ነው። እስቲ እንቀጥል። ይህንን የምትመለከቱ እንግዲህ ሁላችሁም በአጋጣሚ ሼር ማድረጋችሁ ላይክ ማድረጋችሁን አትርሱ። እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ 18 ሰው ማግኘት ያቅተናል? 18 ሰው እግር ኳስ በእርግጫ ማለት የሚችል ጋና ራሱ ዛሬ ህዝቡን ሰባስቦ ሶከር ቶርናመንት ሲጫወት እኛ እዚህ እንደው አናሳዝናችሁም? ለእኛ ሳታስቡልን ሰው የካንትሪውን ፍላግ ይዞ ልብሱን ለብሶ ሶከር ሂዶ ሲያየኛ እዚህ ቁጭ ብለን እንደው በእርግጫ ማለት ኮስ 18 ሰው እኮ ነው የሚያስፈልገው። 18 ሰው ማግኘት ያቅተናል? እኔ እኮ አሸንፉ ማለት አይደለም ነው፣ ማሸነፍ የለባችሁም። እንዴት ነው ኳሊፊኬሽኑ ነው እንኳን ኳሊፋይድ መሆን ያቅታል? ሁለተኛ ከዛሬ ጀምሮ አንድ ኳስ እንዳላይ። እቺ ልጅ እንግዲህ ምርር ብሏት ነው። የኳስ ነገር አስቸጋሪ ነው። ከብዙ ዓመት ጀምሮ እንግዲህ ኳሊፊኬሽን ምናምን ማለፍ ኳሊፋይ ልንሆን አልቻለም። ለምን እንደሆነ አላውቅም። ኳስኛ ላይ በቃ ትጠራለች። አባቷና ፖርቶ የሚገርመው ነገር
በጣም እኮ ሯጭ ኳስ ከሚያስፈልገው አንዱ እንትን ክፍል በጣም ሯጭ የሆነ ሰው በቃ ትንፋሽ አለው። እኛ ትንፋሽ ያለን ሰዎች ነን። እንዳለችው 130 ሚሊዮን በሁለት ቢባዛ የሚያክል ኳሶች አሉ። አስቸጋሪ ጎኗቱ እና እነዛ ኳሶች አለች አንከባሎና ገፍቶ የሚያስገባ ሰው አጣ ብላለች። ይሄ ያሳፍራል። ስለሆነ ለመናገር ነው። እኔም ለነገሩ ይቅርታ አድርጌልኝ እንጂ እንደምንም ገብቼ ለማገዝ እችል ነበረ። ችግሩ ኳስ አልወድም። በቃ ልጅ እያለሁ ኳሱን ትቶ እግሬን በጠረባ አሳምረውታልና ከዛ በኋላ በቃኝ ብዬ ኳስ አቆሚያለሁ ማለት ነውና ኳስና እኔ በርቀት ነው የምንተያየው። ምክንያቱም ብዙ አስፈላጊ አይደለም በሚሉ አምናለሁ። ግን አሁን ዓለምን ስታዩት ግን ስለ ኳስን ካነሳን ዓለማችን ኳስን እንደ ስፖርት ከመቀበል አልፎና ዘሎ ወደ ማምለክ ላይ ተደርሷል። ይሄ እንድታቁልኝ ወደ አምላክነት አይነት ኳስን ወደ ማምለክ ደረጃ በስፔሻል ወይ እንደዛ እየተሄደ ነው። እና ይሄው እንግዲህ አሁን እቺ ሴት እህት ነች አይደለ? ሱሲ ማለት ነው። she love football. can you imagine you guys? ብዙ ስፖርት አለ። ግን አሁን ሴቱም ወንዱም በኩልነት በቃ ቤቱን እንዴ ተው በማለት እንትን የሚለው ኳስ የሚገርመው ነገርና ይሄ በጣም አሜዚንግ እኔ በጣም እጅግ የምደነቅበት ነገር ነው። እኔም ብራዚሌሮ ብራዚል ምናምን ስለሚል ብራዚሎች ለመደገፍ ወጣናል ማለት ነው። ይለፉ አይለፉ ራሱ ምን ላይ እንዳለ የኳሱ ነገር ራሱ አላቅም። አልዋሻችሁ እዛ ጠግቦ በዘለለ ቁጥርና እኔ ምን ሁሉነት እዚህ ስንት የሚያሰቃየኝ ነገር ያለ አቶ ኩኩት አገሬሶ እነዚህ ቤት የሚሸጡ ናቸው። አውጣት ያለ እምነት እግዚአብሔር ማስልጠት ስማ ለምሳሌ ይሄ ሰው አመን ተቀበል በቃ አመስ ለኔ ለታስ በቃ እግዚአብሔር ማስልጠት እምነት ነው። እነዚያም ቤት ነው አይደል የሚሸጡ በእምነት አውጣ በእምነት በእግዚአብሔር ቃል ተፈጥሯል። ይሄ ዓለም በተፈጠረ በእግዚአብሔር ይሄ ቃል የምታምን ከሆነ ይሄ ዓለም ያንተ ነው ማለት ነው። አመንከ ያመኑ ምን ይሆናል? ይድናል። ሪባ ጋራ ማጋዜኔ በረጋራ ጋዜኔ በረጋራ ጋዜኔ በረጋ ፍራጋራ ማጋዜኔ በረጋራ ጋዝ ዋይ ዳጌታ ሱቁ ይፋርክ ተባረክ በቃ ራስሽን ተወከ ራሴን ጽፌ እስክጨርስ ትጠብቀኛለህ? እንኳን ጽፈሽ እስክጨርሽና ተወልደሽ እዚህ እስክደርሽ እንኳን ጠብቄሽ የለ እንዴ? ማለት ያው መጽሐፍ እንድታቀብይኝ የጠበቅኩሽ። ለነገሩ ስራ ፈት ስለምትመስል ወልጄ እስካሳድግ የምጠብቅ ነው የምትመስለው። ይሄማ ግዴታዬ ነው እንዴ? ያው ከኔ ስለምትወልጂ መጠበቅ አለብኝ ማለቴ ነው። ሴት ይሻለናል ወይስ ወንድ እንውለድ? ላይብረሪ ስላለን ልቦን ለዱብ እንውልድ አይሻልም? ኧረ የአንባቢ ቀልድ። ይሄ ስራና የማንበቢያ ቦታ እንጂ የቀልድና የጨዋታ ቦታ አይደለም። ምን ልስጥህ? መጽሐፍ ስጭኝ። ምን የሚለው? ድር ቢያብር አንበሳ ያስር የሚለው እሷ እስክታመጣ እኔና አንቺ እንጫወት የኔ ቆንጆ። እንደዚህ የሚል መጽሐፍ የለም። ላይብረሪ አይደለ እንዴ ያለ ነው እንዴ? ፈልጊያ የኔ ቆንጆ። አላዲንና ፋኖሱ የሚለው መጽሐፍ አለ። እሱ አለ። አላዲንን ተይውና ፋኖሱን ብቻ ስጭኝ። ከፋኖሱ የሚወጣውን ጂኒ ነው የምትመስለው። ረበለው እንዴ! ምንድነው ትቀኝባታለሽ እንዴ? እያወራን አይደል እንዴ? ምንድነው ጣልቃ የሚያስገባሽ? ምነው አሜሪካንን ልውናልሽ? ልታነብ ነው አይደል የመጣው? እንደማንኛውም ሰው አንብበህ ውጣ። ሌላ ነገር ግን አያስፈልግም። ምን ልስጣው? ሚስቴ እንዳርኳት የሚለው መጽሐፍ ስጭኝ። እሱ የፊልም ርዕስ ነው። ምን ሰሩት? ወይኔ ቀደሙኝ ማለት ነው። በቃ የቀን ቅኝት የሚለውን ስጭኝ። እሱ ደግሞ የሬዲዮ ድራማ ነው፣ መጽሐፍ አይደለም። እሺ በቁም ካፈቀርሽኝ የሚለውን ፈልግልኝ። እሱም የጥላውን ገሰሰ ዘፈን ነው። ኦረ ወይኔ። ምን አይነት መጽሐፍ ነው የምትወደው? እኔ የፍቅር አለ አይደል ይሄ ነፋሻማ ቦታ እየተጨዋወቱ ቆይተው ልክ ወደ ቤቷ ሲሸኛት በር ላይ እንደደረሱ
ልክ እንደ ሳማት ዝናብ ይዘንባል። ከዛ በኋላ ለምን ቤት አትገባም ትለዋለች። ልክ ቤት ሲገባ ደግሞ ቤቱ ባዶ ነው፣ ማንም የለም። ከዛ ለምን ራስህ አትጽፈው? ወይ ሴትዮ ለምንድን ነው ማታይኝ እንዴ? የኔ ቆንጆ አድርቅ። ኦ ማይ ጋድ ከዚህ ሙቀት ጋር አስባችሁታል? መልካም እንግዲህ ለዛሬ ያቀረብኩላችሁ ይህንን ይመስላል። በእውነት ከመነሻ ቪዲዮ ጀምራችሁ እስከ መጨረሻው ጋር ከኔ ጋር ስለነበራችሁ አመሰግናችኋለሁ። በሌላ ቪዲዮ እንግዲህ ቁም ነገሩንም በመሀል ትንሽ ፈገግ እያለንም እንደው አንዳንድ መረው የሚያስብለውንም እያየን ስንጓዝ ቆይተን ለ30 ደቂቃ እንግዲህ ጨርሰናል ማለት ነው። እስቲ ፍቅራችሁን አሳዩን፣ ሼር በማድረግ ላይክ በማድረግ ይህን ቪዲዮ በደንብ ጉልበት ስጡት፣ ጉልበት እንዲረው አድርጉት። በቃ አመሰግናለሁ።